የፋኖ ኃይሎች በወሎና ጎጃም የሌሊት ስኬታማ የከተማ ኦፕሬሽን ፈጽመዋል። በአንደኛው ከተማ ያለ ተኩስ በተፈጸመ የእጅ በእጅ ኦፕሬሽን 4 አጃቢዎች ሲደመሰሱ የጦሩ መሪ በፋኖ ኃይሎች እጅ ገብተዋል። በሌላኛው ከተማ የፖሊስ አዛዡና ሌሎች ተገድለዋል። እነዚህ የፋኖ ኃይሎችን የማድረግ አቅም ያሳዩ የተባሉ ልዩ ኦፕሬሽኖች በቀዳሚው የግንባር መረጃችን ይዘናቸዋል። በሌላ መረጃ የፋኖ ኃይሎች ሰፊ ነጻ ቀጠና በፈጠሩበት በአምባሰል ቀጠና ከባድ ውጊያዎች ተካሂደዋል። ለከበባ የገባው የአገዛዙ ጦር በጨበጣ ውጊያ ከባድ የተባለ ዋጋ ስለመክፈሉ የሚያሳየውን የግንባር መረጃ በዝርዝር ይዘነዋል። ህወሓት ህጋዊ ሰውነቴ ሳይመለስ በትግራይ ምርጫ አይኖርም ሲል አቋሙን አስታውቋል። ይህም የቀጣዩ ጦርነት አንድ ተጨማሪ ምክንያት ሆኖ ቀርቧል። አብራችሁን ስትዘልቁ ዝርዝር መረጃውን ታደምጣላችሁ። 1 ብር ከዚህ መስኪን ህዝብ አንሰርቅም። የኢትዮጵያ ህዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል በሚል የቅጥፈት ንግግራቸው የሚታወቁት የብልጽግናው አለቃ አብይ አህመድ የሾሟቸው ባለስልጣናት የሚዘርፉትና የሚያባክኑት 1 ብር ሳይሆን 5.6 ቢሊዮን ብር መሆኑን የሚያሳይ መረጃ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። አልሸባብ አባላቱ በሶማሊያ ብሔራዊ መታወቂያ እንዲያወጡ ትዕዛዝ ሰጥተዋል። በጉዳዩ ላይ ፕሬዝዳንቱ ምላሽ ሰጥተዋል። በአፍሪካ ቀንድ መረጃችን ይዘነዋል። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በወሎና ጎጃም የሌሊት ስኬታማ የከተማ ኦፕሬሽን ፈጽመዋል። በአምባሰል ቀጠና ደግሞ ከባድ ውጊያዎች ተካሂደዋል። በውጊያው በአገዛዙ ጦር ላይ የከፋ ሰብአዊ ጉዳት ተመዝግቧል። በሰሜን ወሎ ዞን ጉባ ላፍቶ ወረዳ መርጦ ከተማ በሌሊት በተፈጸመው ልዩ ኦፕሬሽን የፋኖ ኃይሎች ድል ቀንቷቸዋል። ኦፕሬሽኑ ያለምንም የተኩስ ድምፅ እጅ በእጅ የተፈጸመ መሆኑ የፋኖ ኃይሎችን የማድረግ አቅም ያሳየ ነው ተብሎለታል። አፋብሃ ምኒልክ ዕዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር የፋኖ ኃይሎች ህዳር 17 ለህዳር 18 አጥቢያ ሌሊቱን ወደ ጉባ ላፍቶ ወረዳ መርጦ ከተማ በመግባት በፈጸሙት ልዩ ኦፕሬሽን የአገዛዙ ጦር ላይ ከባድ ጉዳት ማድረስ መቻላቸውን በኦፕሬሽኑ ሰብአዊ ምርኮም እንደቀናቸው እዙ ይፋ አድርጓል። በግንባር መረጃው ላይ እንደተመለከተው በወታደራዊ ካምፑ ላይ በተፈጸመው የእጅ በእጅ ጥቃት 4 የልዩ ጥበቃ አጃቢዎች ሲደመሰሱ 1 ሻምበል መሪና 1 የክፍለ ጦር ሐኪም በፋኖ ኃይሎች መማረካቸውን፣ በፋኖ በኩል ምንም አይነት ሰብአዊ ኪሳራ አለመመዝገቡን አፋብሃ ምኒልክ ዕዝ አስታውቋል። የፋኖ ኃይሎች የሌሊት ጥቃቱን የፈጸሙት ያለምንም የጥይት ተኩስ ሲሆን የከፍተኛ አመራሮችን አጃቢዎች ቀድመው በማስወገድ አመራሮቹን ከ3 ጥቁር ክላሽና ሙሉ ትጥቅ ጋር በመማረክ የተሳካ ስራ ሰርተው መውጣታቸውን እዙ በይፋይ የግንባር መረጃው አረጋግጠዋል። በተመሳሳይ የግንባር መረጃ በዚሁ በወሎ ቤት አማራ በአምባሰል ቀጠና ከባድ ውጊያ ተካሂዷል። በአመዛኙ የፋኖ ኃይሎች ነጻ ቀጠና በሆነው አምባሰል ዙሪያ ውጊያው የተቀሰቀሰው የአገዛዙ ጦር ለማፈን መግባቱን ተከትሎ እንደሆነ በግንባር መረጃው ላይ ተመላክተዋል። ከግሸን እስከ ጅብጎዶ ቀበሌ ድረስ በተደረገ ተጋድሎ በርካታ የአገዛዙ ጦር ክፉኛ ጉዳት ማስተናገዱን የገለጸው አፋብሃ ምኒልክ ዕዝ በአምባሰል ወረዳ ከግሸን ደብረ ከርቤ በወረዳው ጅብጎዶ ተብሎ እስከሚጠራው አካባቢ ድረስ ከባድ የጨበጣ ውጊያ መካሄዱን አስታውቋል። በአፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ስር ከ23ኛ ክፍለ ጦር የተውጣጡ የፋኖ ኃይሎች በመሩት በዚህ ውጊያ ለከበባ የገባው የአገዛዙ ጦር በ2 ቦታዎች ከፊትና ከኋላ ተቆርጦ ከፍተኛ የተባለ ጉዳት ስለማስተናገዱ በግንባር መረጃው ላይ ተመላክተዋል። የእዙ የግንባር መረጃ ይህን መልሶ ማጥቃት ታላቅ እርምጃ ሲል የገለጸው ሲሆን የአገዛዙ ጦር በሞርተርና በዙ 23 ታግዞ ማጥቃት ለማድረግ ቢሞክርም በ2 ቦታ ተቆርጦ በመልሶ ማጥቃት ክፉኛ መመታቱን ገልጸዋል። በ2 ወሳኝ ቦታዎች ከፊትና ከኋላ የተቆረጠው የአገዛዙ ጦር ከፋኖ ኃይሎች ጋር የጨበጣ ውጊያ ለማድረግ መገደዱን፣ ይህም ለከፋ ሰብአዊ ኪሳራ እንደዳረገው ነው የአፋብሃ ምኒልክ ዕዝ የግንባር መረጃ ያሳየው። እንዲያም ሆኖ የአገዛዙ ጦር ከመቆረጡ ቀደም ብሎ የዘፈቀደ የሞርተር ድብደባ መፈጸሙን ተከትሎ በጅብጎዶና በአካባቢው በሚገኙ ቀበሌዎች በንጹሃን ላይ ከባድ የሰብአዊና ቁሳዊ ውድመት አድርሰዋል።
አገዛዙ በፈጸመው የዘፈቀደ የሞርተር ድብደባ አንድ ትምህርት ቤት መውደሙም ታውቋል። በሌላ የግንባር መረጃ በጎጃም ቀጠና የፋኖ ኃይሎች ለቀናት የተዘጋጁበትን ወታደራዊ ኦፕሬሽን በደጀን ከተማ መፈጸማቸው ተሰምተዋል። ይህ ልዩ የተባለ ኦፕሬሽን የተመራው በአፋብሃ ቴዎድሮስ እዝ 206ኛ ኮር የፋኖ ኃይሎች ሲሆን ደጀን ከተማው በመግባት በከተማው የመሸገውን የአገዛዙን ጦር ማጥቃቱን፣ በዚህም በከተማው የተከማቸውን ጥምር ጦር መበተናቸውን እዙ አስታውቋል። የደጀን ከተማ ፖሊስ ጽሕፈት ቤት ምክትል ኢንስፔክተሩን ጨምሮ በርካታ የጥምር ጦሩ አባላት በተደመሰሱበት በዚህ ልዩ ኦፕሬሽን የተደናገጡ ከ30 በላይ ሚሊሻዎች አገዛዙን መክዳታቸውን ያስታወቀው አፋብሃ ቴዎድሮስ እዝ ነው። ይህን ልዩ ኦፕሬሽን ተከትሎ ከደጀን ከተማ መዋቅራዊ ስምሪታቸው የወጡ ኮብላይ የሚሊሻ አባላትን በስም ዝርዝር ይፋ ያደረገው አፋብሃ ቴዎድሮስ እዝ የደጀን ከተማ ካቢኔ ውጥረት ውስጥ ገብተዋል። የኮበለሉ ሚሊሻዎችንም ቤተሰብ በማስጨነቅ እንደሚገኝ ገልጸዋል። የጌታቸው ረዳ ቃለመጠየቅ የህወሓትና የብልጽግና ቃላት ጦርነትን ከነበረበት ከፍ አድርጎ ታይተዋል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በአልጀዚራው ሄድ ቱ ሄድ ፕሮግራም ላይ በመቅረብ ቅርቃር ውስጥ የገቡበት አነጋጋሪና አደናጋሪ ቃለመጠይቅ ገና ሙሉ ክፍሉ ሳይለቀቅ በመጀመሪያው ማስታወቂያ ሁለቱ ጦረኞች ህወሓትና ብልጽግና የቃላት ጦርነት ውስጥ ገብተዋል። ብልጽግና በሆርን ሪቪው ቲንክ ታንክ በኩል እንዲወጣ ያመቻቸው ትንታኔ የጌታቸው ረዳ ቃለመጠይቅ ጦርነት ነበር። በመድረኩ ላይ የህወሓት ደጋፊዎችና አስተባባሪዎች በቅድ በታዳሚነት ተገኝተዋል። ይህ ደግሞ ቃለመጠይቁ ፖለቲካዊ ትርኢት እንጂ ተራ ውይይት አይደለም ይላል። ህወሓት በበኩሉ በአዲሱ መግለጫው የጠቅላይ ሚኒስትር አማካሪና የስምረት ፓርቲ መሪ ጌታቸው ረዳ በአልጀዚራ ቀርበው የሰጡትን ምላሽ አስታውሶ ከሃዲ ብሏቸዋል። የስምረት ፓርቲ አመራሮችና ፌዴራሉ በአንድ ላይ ተነስተውብኛል በሚል ተደጋጋሚ መግለጫ የሚያወጣው ህወሓት ለጌታቸው ረዳ ቅንጭብ ቃለመጠየቅ አለኝ ያለውን ምላሽ ከሃዲ በሚል ኃይለ ቃል አጅቦ አቅርበዋል። አክሎም ክልሉን የቀውስ ማዕከል ለማድረግ ከአብይ አህመድ ፖለቲካዊ ውሳኔ እንደተላለፈባቸው የአፋሩን የድሮን ጥቃትን ማሳያ አድርጎ በድጋሚ ከሷል። ብልጽግና በበኩሉ በሆርን ሪቪው በኩል እንዲነበብ ባመቻቸው አንድ ትንታኔ የጌታቸው ቃለመጠየቅ ገና ሙሉ ባልተለቀቀበት ሁኔታ የፌዴራል መንግስት አቋሞች ያልተሰሙበት፣ የፕሪቶሪያው ስምምነት ከቁብ ያልተቆጠረበት፣ የህወሓት የጦርነቱ ዘመን ድርጊቶች እንዳልነበሩ የተረሱበት ነው ብለዋል። ትንታኔው ሲቀጥል የጌታቸው ረዳ ቃለመጠየቅ ከቃለመጠየቅነት ባለፈ የህዝብ አስተያየትና ስትራቴጂክ በአንድ ላይ የተሰባጠሩበት በጥንቃቄ የታቀደ ፖለቲካዊ ክስተት እንጂ ተራ ቃለመጠየቅ አልነበረም በማለት ብልጽግናን ነጻ ለማውጣት የቃላት ጦርነቱን አስፍቶ ገብቶበታል። ቃለመጠየቁን ለማዘጋጀት 2 ወራት እንደፈጀ የሚገልጸው ትንታኔ አዘጋጆቹ ጥያቄዎቹን፣ እንግዶችና ታዳሚውን በጥንቃቄ መምረጣቸውን አትተዋል። እንደ ሳራቫንና ማርቲን ፕላውት ያሉ የህወሓት ደጋፊዎችን በማሳያነት በመጥቀስም በቃለመጠየቁ የየትኛው ወገን ታሪክ አቋምና አመለካከት ሊያሸንፍ እንደሚገባ ቀድሞ የተሰላ መሆኑን ለማስረዳት ሞክረዋል። ጋዜጠኛው ማህዲ ሀሰን ቀድሞ አቋም ይዞ ስለመግባቱን የሚተቸው የብልጽግናው ቀጠናዊ ልሳን ሆርን ሪቪው ቃለመጠየቁ ላይም የፌዴራል ይፋዊ አቋምን በቅጡ አላስተናገደም በማለት ሙሉን ቃለመጠየቅ ባልተለቀቀበት ሁኔታ ከሷል። ጋዜጠኛው በጥያቄዎቹ ጌታቸውን ለመጫንና ለማስጨነቅ የጌታቸው አቋም ለውጥን በአንድ ወገን እይታ ብቻ ለመቅረጽ የተሞከረበት ነው በማለት የሆርን ሪቪው ትንታኔ ወንጅሏል። ህወሓት ደግሞ ለካዲዎች ትግራይ ቦታ የላትም በሚል የከፋው የጠላትነት ፍረጃ ውስጥ ጌታቸው ረዳን አስገብቷቸዋል። ከዚህ ቀደም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል 1 ሚሊዮን ሰው ሞተ፣ 1.5 ሚሊዮን ሰው አለቀ የሚባለው ነገር የውሸት ትርክት ነው፣ የተጠና ጥናት የለም፣ ጠላቶች የትግራይን ህዝብ ስነልቦና ለመጉዳት የፈጠሩት ሐሰተኛ መረጃ ነው ማለታቸው ይታወሳል። ደብረጽዮን ይህንን ሲሉ ሚሊዮን ሞተብን እያሉ በዓለም አቀፍ ሚዲያዎች ጭምር የጻፉና የተናገሩ የድርጅታቸውን አባላትና ደጋፊዎች ተቃርኖ የነበረ ቢሆንም ለንግግራቸው የወረደባቸው ውርጅብኝም ሆነ ስድብ እንዳልነበር ይታወሳል። በሌላ መረጃም ህወሓት ህጋዊ ሰውነቴ ሳይመለስ በትግራይ ምርጫ አይኖርም ሲል አቋሙን አስታውቋል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ትናንት ለሚዲያዎች መግለጫ ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ አይካሄድም ሲሉ የፓርቲያቸውን አቋም አስታውቀዋል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብ ችግር ውስጥ ነው ያሉት ቃል አቀባዩ በመግለጫው የትግራይ ህዝብ እጣ ፈንታ የሚወሰነው በህወሓት እንደሆነ አመላክተዋል። ህወሓት ሊነቀልም ሊታከልም የሚችለው በትግራይ ህዝብ ብቻ ነው ሲሉ የተደመጡት ቃል አቀባዩ ባለፈው ግንቦት 2017 ከምርጫ ቦርድ ህጋዊ ሰውነቱ ለሁለተኛ ጊዜ የተሰረዘው ህወሓት ወደ ህጋዊ ሰውነት እንዲመለስ ጠይቀዋል። ይህም የቀጣዩ ጦርነት አንድ ተጨማሪ ምክንያት ሆኖ ቀርቧል።
ይህ በእንዲህ እንዳለም የዓለም አቀፍ ሚዲያ አናዶሉ የዜና ወኪል በአፍሪካ ቀንድ ኢትዮ ኤርትራን ማዕከል ያደረገ አውዳሚ ጦርነት እየመጣ ነው ሲል አንድ ትንታኔ ይዞ ወጥቷል። ከቢቢሲና ዘ ኢኮኖሚስት ቀጥሎ ለንባብ የዋለው የቱርኩ አናዶሉ የዜና ወኪል ትንታኔ የብልጽግና ገዢዎችንና የአስመራ መንግስት ተከታታይ የቃላት ጦርነትን አንድምታ ዋቢ በማድረግ የአፍሪካ ቀንድ ሊሸከመው የማይችል አውዳሚ ጦርነት ከፊት ለፊቱ መጋረጡን አትተዋል። ፎግ ኦፍ ዋር ዋይ አር ኢትዮጵያ ኤርትራ ቴንሽንስ ራይዚንግ በሚል ርዕስ የወጣው ይህ ዘገባ የድንበር ተሻጋሪውን ጦርነት ዝግጅት በስፋት ዳስሷል። የጦርነት ዳመና ለምን የኢትዮ ኤርትራ ውጥረት ናረ በሚል ጠያቂ ርዕስ የቀረበው የቱርኩ ዜና ወኪል አናዶሉ ትንታኔ የውጥረቱን መንስኤ ለመዳሰስ ሞክረዋል። በቀዳሚነት የብልጽግና ገዢዎች የባህር በር ጥያቄን የውጥረት መንስኤ አድርጎ አቅርበዋል። የብልጽግና ገዢዎች ቀደም ሲል የሶማሊያ ግዛት ከሆነችው ሶማሌላንድ ጋር የባህር በር መውጫ ስምምነት ማድረጋቸው ሶማሊያን በማስቆጣቱ ጉዳይ በቱርክ አደራዳሪነት ባለፈው ዓመት ታህሳስ ላይ በአንካራ ከተማ መፍትሄ አግኝቶ እንደነበር ዘገባው አስታውሰዋል። ከዚያም በኋላ ወደ ኤርትራ በመዞር በአሰብ ቀይ ባህር የባህር በር ጥያቄ ያቀረቡት የብልጽግና ባለስልጣናት ከአስመራ መንግስት ጋር ከባድ የቃላት ጦርነት ውስጥ መግባታቸውን በስጋት የተመለከተው ትንታኔው ከፊት ለፊት ኢትዮጵያና ኤርትራን ማዕከል ያደረገ የአፍሪካ ቀንድ ጦርነት ደመና አዝሏል ብለዋል። ባለስልጣናቱ ከ5.6 ቢሊዮን ብር በላይ በመዝረፍ ተከሰሱ። የብልጽግናው አገዛዝ ባለስልጣናቱ ከ5.6 ቢሊዮን ብር በላይ ዘረፋ በመንግስትና በህዝብ ላይ እንዲፈጸም አድርገዋል በሚል ከሷል። አንድ ብር ከዚህ ምስኪን ህዝብ አንሰርቅም፣ የኢትዮጵያ ህዝብ አስተዋይ ነው፣ ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል በሚል የቅጥፈት ንግግራቸው የሚታወቁት የብልጽግናው አለቃ አብይ አህመድ የሾሟቸው ባለስልጣናት የሚዘርፉት 1 ብር ሳይሆን 5.6 ቢሊዮን መሆኑን በዚሁ ክስ ላይ ተረጋግጧል። መዋቅራዊው ዘረፋ ከቻይና እስከ ጅቡቲ መድረሱን በተበላሸው ማዳበሪያ ግዢ ላይ በግልጽ መታየቱንና ከዚህ ጋር ተያይዞ ከወደብ ተጭነው የገቡ የአፈር ማዳበሪያ የጫኑ ከባድ ተሽከርካሪዎች ተረካቢ አጥተው የገጠማቸውን ፈተና በስፋት መዘገባችን ይታወሳል። ከዘረፋው ጋር በተያያዘ ባለስልጣናቱ በከባድ የሙስና ወንጀል ክስ እንደተመሰረተባቸው ይፋዊ መረጃዎች ያሳያሉ። ክሱ የተመሰረተባቸው ከፍተኛ ባለስልጣናት የግዥ መመሪያና ውሳኔዎችን በመጣስ የተበላሸ የጥራት ችግር የታየበት የአፈር ማዳበሪያ ግዢ በመፈጸም እንዲሁም ማዳበሪያውን ከውል ውጭ በሆነ መንገድ በማጓጓዝ በመንግስት ላይ ከ5.6 ቢሊዮን ብር በላይ ኪሳራ በማድረስ ተጠርጥረው እንደሆነ በመረጃው ላይ ተመላክተዋል። ባለስልጣናቱ ማዳበሪያው ወደ ሀገር ውስጥ እንዲገባ ያደረጉት መበላሸቱን እያወቁ ነው መባሉ ደግሞ የብልጽግና ሹማምንትን የዘረፋ ጭካኔ በተለይም በግብርና ምርቱ ላይ የሚያሳድረውን የከፋ ጉዳት ያሳያል። የፍትህ ሚኒስቴር አቃቤ ሕግ ህዳር 12 ቀን 2018 የመሰረተውና ህዳር 15 ቀን 2018 ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀሎች ችሎት ያቀረበውን ክስ ጠቅሶ እንደከሰሰ የችሎት መረጃው ያሳያል። ክሱ የተመሰረተው በኢትዮጵያ የግብርና ስራዎች ኮርፖሬሽን 7 አመራሮችና የስራ ኃላፊዎች ላይ በኢትዮጵያ ባህር ትራንስፖርትና ሎጂስቲክ ምክትል ስራ አስፈጻሚ በአንድ የግብርና ሚኒስቴር ከፍተኛ አመራርና በኢትዮጵያ ተስማሚነት ምዘና ድርጅት 2 ከፍተኛ አመራሮች ላይ ነው። የብልጽግናው አለቃ አብይ አህመድ ከዚህ ቀደም በአንድ የፓርላማ ንግግራቸው በመንግስታችን ውስጥ መዋቅራዊ ዘረፋ የለም ሲሉ በኩራት መናገራቸው ይታወሳል። ጠቅላይ ሚኒስትሩ ይህንን ቢሉም ሹመኞቻቸውን በ5.6 ቢሊዮን ብር ምዝበራና ብክነት መልሰው ሲከሱ በመታየት ላይ ነው። አልሸባብ አባላቱ በሶማሊያ ብሔራዊ መታወቂያ እንዲያወጡ ትዕዛዝ ሰጥተዋል። በጉዳዩ ላይ ፕሬዚዳንቱ ምላሽ ሰጥተዋል። የአፍሪካ ስትራቴጂክ ጥናቶች ማዕከል ከሰሞኑ ይፋ ባደረገው አንድ አነጋጋሪ ጥናታዊ ሪፖርት ላይ የሶማሊያ መንግስት በተያዘው ዓመት ሊወድቅ ይችላል፣ የመንግስቱ መቀመጫ ሞቃዲሾ በአልሸባብ እጅ የመውደቅ እድሏ ሰፍቷል ማለቱን መዘገባችን አይዘነጋም። የአልሸባብ ቡድን ሳይዋጋ ሞቃዲሾን በቀላሉ ሊቆጣጠር እንደሚችል በወታደራዊ እርምጃ አሊያም በፖለቲካ ድርድር ለመቆጣጠር አስቻይ ሁኔታዎች እንዳሉት ያመላከተው ጥናት በእርግጥም ተጨባጭ ስጋት ተፈጥሯል። አልሸባብ አባላቱ የሶማሊያ ብሔራዊ መታወቂያ እንዲያወጡ ትዕዛዝ መስጠቱ ተሰምተዋል። ጉዳዩ የብዙዎች መነጋገሪያ ሆኗል። አልሸባብ አባላቱ አዲሱን የሶማሊያ ብሔራዊ መታወቂያ ካርድ እንዲያወጡ ትዕዛዝ አስተላልፈዋል። የሶማሊያ የደህንነት ተቋም የአልሸባብ አባላት ብሔራዊ መታወቂያ እንዲያወጡ መታዘዛቸውን እንዳሳወቋቸው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ማረጋገጫ ሰጥተዋል። የሶማሊያ ቀጣዩን ሀገራዊና የመጀመሪያውን የውክልና ምርጫ ተከትሎ ብሔራዊ መታወቂያ መስጠት የሚጀመርበትን ሁኔታ አስመልክቶ በተካሄደ ስብሰባ ላይ ንግግር ያደረጉት ፕሬዝዳንቱ
የአልሸባብን አደገኛ እንቅስቃሴ አብራርተዋል። ፕሬዚዳንቱ አልሸባብ አባላቱ መታወቂያው እንዲያወጡ ማዘዙን በተመለከተ ሲናገሩ የውሰዱት የጣት አሻራቸውና ፊታቸው ተለይቶ ስለሚታወቅ እነሱ አሸባሪ የሆኑ የሶማሊያ ዜጎች ናቸው፣ መታወቂያው በደንብ ያያቸዋል ብለዋል። ፕሬዚዳንቱ አያይዘውም የብሔራዊ መታወቂያ ፕሮግራሙ ደህንነትን እንደሚያጠናክር፣ ኢኮኖሚውን እንደሚያሳድግ እንዲሁም ሽብርተኝነትን፣ ህገወጥ የገንዘብ ዝውውርና ሌሎች ወንጀሎችን ለመግታት እንደሚረዳ አብራርተዋል። በተጨማሪም ወንጀለኞች ወደ ውጭ ሀገራት በመጓዝ በሌሎች ሀገራት ላይ ስጋት እንዳይፈጥሩ ለመከላከል እንደሚያግዝ ጠቁመዋል። ብሔራዊ መታወቂያ ለሌላቸው ግለሰቦች አገልግሎት የሚሰጥ ማንኛውም አካል ሽብርተኝነትን ወይም ወንጀልን እንደረዳ ተቆጥሮ ተጠያቂ እንደሚሆንም አስጠንቅቀዋል። ፕሬዚዳንቱ ሶማሊያውያን እንዲመዘገቡና ይህንን ወሳኝ ሀገራዊ እድል እንዲጠቀሙበት በተጨማሪ አሳስበዋል። በምዝገባ ሂደቱ ውስጥ ሙስና መኖሩን አምነው ወደ መታወቂያ ማዕከላት ለመግባት የመግቢያ ትኬት የሚሸጡ ወይም ሆነ ብለው ረጅም ሰልፍ የሚፈጥሩ ግለሰቦችን ወቅሰዋል። ስራቸውን ትተው ለመመዝገብ የመጡ ሰዎችን በማስተጓጎል ትርፍ ለማግኘት የሚሞክሩ ሰዎች የሚያገኙት ገቢ ህጋዊ ወይም የሐላል አይሆንም ሲሉ ነው የተናገሩት። የሶማሊያ ብሔራዊ መታወቂያ ፕሮጀክት የህዝብ አገልግሎቶችን ለማዘመንና በሀገሪቱ የጸጥታ ቁጥጥርን ለማጥበቅ በመንግስት የተያዘው ሰፊ ጥረት አካል ስለመሆኑ ተናግረዋል። በተለያዩ የአውሮፓ ሀገራት የብልጽግናውን አገዛዝ የጦር ወንጀሎች የሚቃወሙ የተቃውሞ ሰልፎች መካሄዳቸው እንደቀጠለ ነው። በተለይም በጀርመን በርሊን የተካሄደው የተቃውሞ ሰልፍ ትኩረት ስቧል። የተቃውሞ ሰልፉ ዓላማ በአማራ ህዝብና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች ላይ የሚፈጸመው ተከታታይ ጭፍጨፋ እንዲቆም የሚጠይቅ ነው። በጀርመንና በአጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ክርስቲያኖች ላይ የሚፈጸመው ግድያ፣ ግፍና ማፈናቀልን አውግዘዋል። ያወገዙት በርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና የአካባቢው ሀገረ ስብከት በጠራው በዚህ የተቃውሞ ሰልፍ ላይ የታደሙት ሰልፈኞች የብልጽግናው አገዛዝ በተለያዩ አካባቢዎች በተደጋጋሚና ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም ያልቻለው ራሱ ገዳይ ስለሆነ ነው በሚል ቁጣቸውን አሰምተዋል። በመዋቅራዊ ድጋፍ በመንግስት መራሽ የሆነው ግድያ፣ ግፍና መፈናቀል እንዲቆም ለዓለም አቀፍ ማህበረሰብ አሳስበዋል። ባለፉት 7 የብልጽግና ስልጣን ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስደት ላይ መሆኗን ሲዘገብ ቆይተዋል። ከቅርብ ጊዜ ወዲህ ደግሞ በኦሮሚያ ክልል በአርሲ ዞን መርቲ ወረዳና በሌሎችም አካባቢዎች ዳግም ያገረሸው ጭፍጨፋ አደገኛ ምዕራፍ ላይ መድረሱን በተመለከተ ፓርቲዎች ጭምር አረጋግጠዋል። እናት ፓርቲ በወቅቱ በሰጠው መግለጫ የኦርቶዶክስ ሃይማኖት ተከታዮች ራሳቸውን እንዳይከላከሉ በዓላማና በጥንቃቄ በመፈጸሙ እጣፈንታቸው እልቂታቸውን ቆሞ መጠበቅ ሆኗል ሲል የአደጋውን ክብደት አመላክቶ ነበር። በግድያው ጉዳይ አገዛዙ ኃላፊነት እንዲወስድ ጠይቆ የነበረው ኢህአፓ በበኩሉ ታስቦና ታቅዶ የሚፈጸመው ጥቃት ከቅርብ ጊዜ ወዲህ እየተባባሰ ለመጣውና የኦርቶዶክስ ተዋሕዶ እምነት ተከታዮችን ኢላማ ያደረገው ጥቃት አንዱና ዋነኛው ማሳያ መሆኑን መግለጹ አይዘነጋም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር